አንድዬ ሁሉንም ነገር አወቀች። አሸብር አባቷ እንዳልሆነና እሷ አክሱም ጽዮን ያኔ ለክብረ በዓል እንደሄደ በዛው አጋጣሚ የመኪና ሾፌር እንደነበረና ያኔ እንዳገኛት ሙሉ ትውስታዋም ደግሞ በሰዓቱ ጠፍቶ እንደነበረ እንዲሁም ሱሰኛና ሚስቴም ትታኝ ሄደችው መሀን ነው ብላ ትታው የሄደችው ልጅ ነበርኩኝ እና አንቺን ካገኘው በኋላ ነው ህይወቴ በሙሉ የተስተካከለው። ማዘሯ ተቱርክ መጥተዋል። በጣም ተጨናንቃለች። በጣም እያለቀሰች ነው። ሁሌ የሰለ ልጇ ነው። ሰላም አንቺ ለሞተችው ልጅሽ ለጣዖት ለገበርሻት ልጅሽ ታለቅሳለሽ አይደል? እኔም እኮ እንደ ሰው ጸጉሬን የሚያሻሸኝ ምን በላሽ፣ ምን ጠጣሽ፣ እንዴት ነሽ የሚለኝ ያስፈልገኛል። አንቺ ግን ሁሌም ለሞተች ልጅ ነው እንደዚህ ኦኦ የምትይው ሩሮ የምታወጪው አለች። ምላሴ የሰው ጥግ፣ የእውነት ጥግ፣ የፍቅር ጥግ። አይዞሽ እማዬ እና ታዲያ በቃ ሁሉም ነገር ይስተካከላል። ታውቃለህ ያኔ የልጅን ትቻባት ሄድ ኑሮ እስካሁን እሷም እኛ ጋር አብራ ትኖር ነበረ። ነገር ግን ያኔ መሄድ የለብኝም ነበር ስትል፣ እንዴማ ምን ማለትሽ ነው? ኬክ ራበኝ ብላ ኬክ ልገዛላት ሂጄ በዛው ነበረ ጠፍታ የቀረችው እና በተደጋጋሚ እዛ ሂጄ ነበረ። ነገር ግን በሰዓቱ ላገኛትም አልቻልኩም እና በቃ ታውቃለህ ብቻ ብዙ ነገር ተፈጥሯል እያለች ለልጇ መናገር ጀመረች። አይዞሽ ቆይ ግን ሀና በሰላም ነው ዛሬ የቀረችው? እኔም እኮ ስደውልላት ስልክ አትመልስም። እኔ እንጃ ብቻ ትናንትና ግን ከዚህ በሰላም ነበር የወጣችው። እስኪ ንገሩኝ፣ እች ምላሳ የሆነች ልጅቷን ተናግራት ይሆን እንዴ? እስኪ ንገረኝ ምላሴ ስትል፣ አረ በፍጹም እማዬ፣ እንደውም ጓደኛ ሆነው ነበር የከረሙት። ብታይ እንዴት እንደሚያስደስቱሽ። እውነት? አዎ እማዬ፣ እኔንም ስትንከባከበኝ ነበረ። እውነት? አዎማ፣ እንዴ ግድ ነው እህቴ አይደለች እንዴ? በደንብ መንከባከብ አለባት እና ተንከባክባኛለች። ሀኒ ደግሞ በሽታዬን ያራቀችልኝ ሀኒ ነች እማዬ እያለ ማውራት ጀመረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ኖላዊ ድራማ እንደቀጠለ ይገኛል። እውነት ዛሬ ሁሉንም ነገር ጋሽ አብርሃም አፍረጠረጡት ማለት ነው። እንዳባዬ ለምንድን ነው ዛሬ የምትነግረኝ? እኔ በፍጹም ይህን አላምንም። ሲቀጥል ደግሞ እስኪ ንገረኝ፣ ስላመመህ ነው አይደለ? ስላመመህ ሌላ ምክንያት ደርድረህ እየነገርከኝ ነው? እስኪ ንገረኝ እንዳባዬ። ከደሴ እዚህ ድረስ እኮ የመጣ ነው አንተ ታክመህ ልትድን ነገሮች ሁሉ እንዲስተካከሉ ነው እንጂ በፍጹም እንደዚህ አይነት ነገር ልትነግረኝ አይደለም ስትለው፣ አይ የኔ ልጅ ለምን ዋሽሻለሁኝ? እኔ በፍጹም አልዋሽሽም እያለ አባቷ ነገራት። አባዬ ምንም ይሁን ምን አንተ አባቴ ነህ። ነገር ግን እኔ እየሆነ ያለው ነገር በፍጹም እያመንኩበት አይደለም፣ እየዋሻኸኝ ነው የሚመስለው አለችው። እንዴ ልጅ እኔ ከመቼ ወዲህ አንቺን ዋሽቼሽ አውቃለሁ? እስኪ ንገሪኝ። እኔ አባትሽ ውሸታም ነኝ እንዴ? አላቅም አባዬ። እኔ የሚሰማኝ ስሜት አንተ አባቴ እንደሆንክ ነው። አዎ እኔም እኮ አባትሽ ነኝ። አሳድጌሻለሁ፣ ብዙ ነገር አድርጌሻለሁ። አብረን ክፉንም ደጉንም አብረን አሳልፈናል። ነገር ግን ትክክለኛውና ዋነኛው እኔ አባትሽ አለመሆኔ ነው እያለ ማውራት ጀመረ። ሰላም ምላሴን ገና በሌሊት ተነስታ፣ ቆይ እኔ የምልህ ያቺ ሀና የት ነች ሲል፣ እንዴ ሀና ዛሬ አልመጣችም፣ አርፍጄ ነው የምመጣው ብላለች። ምን የምን ማርፈር ነው? እኔ እንግዲህ አላቅም እህቴ፣ ነገር ግን ዛሬ አርፍጄ ነው የምመጣው ብላ በቴክስት ጽፋልኛለች ብላ። እንዴ ቆይ አንቺ ግን ሀናን ለምን ፈልገሻት ነው? እኔማ እርዳታዋን ፈልጌ ነበር፣ የሆነ ቦታ ሊሄድ እርዳታ ፈልጌ ነበር። ነገር ግን አሁን በቃ ዝም ብዬ ሳስበው የሚሆን አይደለም፣ ብቀር ይሻላል አለች። ከዛም በኋላ አዎ እንደዛ ይሻልሻል፣ ብትቀሪ ይሻላል። ምክንያቱም በፍጹም የሚሆን አይደለም፣ አሁን ላይ አልመጣችም ሀና አለ ወንድማ። ማዘሯ ከቱርክ መጣ። ከዛም በኋላ ሰላም አሏትና፣ እንዴ ቆይ ሰላም አንቺ ሰላም አትይኝም እንዴ አለች። ይሄው እማዬ ሰላም አልኩሽ። ምን ሆነሽ ነው ልጅ? ከሄድኩ እኮ ቆይቻለሁ። አልነፈሽም እንዴ እማዬ? ናፍቄያለሁ እኮ ነው የምልሽ። ይኸው
ሰላም አልኩሽ አለችና ሰላም አለቻት። እንዴት ናችሁ? ደህና ናችሁ ወይ? እና ደግሞ ለምንድን ነው የተናደርሽው? ሰላም ሀና ስትል ሀና ይኸው ዛሬ አልመጣችም እኮ። እንዴ ምን ማለት ነው? እኔ እንጃ። ቆይ ተናግረሻት ነው እንዴ? ተቆጥተሻት ነው እንዴ? እማዬ ደግሞ በቃ እኔ ነኝ ሁሌ የተንኮለኛይቱ፣ እኔ ነኝ ተናጋሪቱ አይደለም? አረ እኔ በፍጹም ማንንም አልተናገርኩም። ነገር ግን እሷ በቃ አልመጣችም ዛሬ ስትል እሺ በቃ ልጄ እሺ ይቅርታ፣ ለማንኛውም ሻንጣውን ሂጅ ላምጣና ሂጅ ረፊ ስትላት፣ አይ ሻንጣውን ለማንኛውም ሂጅ ላምጣ ስትል ሰላምዬ እኔ ሂጅ አመጣዋለሁ አንቺ እረፍ በይ አረፍ በይ አለችና ሂዳ መጣች። ከዛ ማዘሯ ደግሞ ተመስገን አምላኬ ቢያንስ ይሄን ከሰማኸኝ እያለች ሰላም በመመለሷ ደስ አላት። ከዛም በኋላ ምግብ እየሰራች እንደማዬ ቆይ ዛሬም ሀና አልመጣችም እንዴ ብሎ ምላሴ ሲጠይቅ፣ አዎ አልመጣችም። እኔ የምልህ ነገር ግን እናንተ ከኔ የደበቃችሁ ነገር አለ እንዴ አለችው። እንደማዬ ምን ማለት ነው? አረኛ በፍጹም ንገረኝ። እቺ ምላሳም ልጅ ጋር አስቆጥታት ይሆን አስቀይማት ይሆን እንዴ? አረ በፍጹም። እሺ ለመጨረሻ ጊዜ ታዲያ እንዴት ነው ያወራችሁት? ምንስ አለች ስትል ሲያስታውስ አሮን ነበረ። እማዬ አሮን ምን እስኪ ንገረኝ የተፈጠረውን በሙሉ ሲነግራት፣ ከዛም በኋላ ይሄ የማይረባ ሰውዬ ተው የሆነ ተረተረተች። ከዛም በኋላ አጥሩን አይነቀንቁ አለች። ምን ማለት ነው እማዬ ስትል ሲላት፣ አይ የደፈረው እኛን ነው የደፈረው ሀናን ብቻ ሳይሆን ይህንንም ቤተሰብ ይህንንም ነው፣ ሁለተኛ እዚህ ቤት እንዳይመጣ ብላ ነገረችው። ከዛም በኋላ ምላሴ ኧረ እማዬ እኔም በፍጹም እዚህ ቤት እንዲመጣ አልፈልግም፣ ደግሞም አስጠንቅቀዋለሁኝ እኔ ራሱ ነኝ ያባረርኩት ሲል፣ እሺ ጎሽ የኔ ወንድም ጎሽ የኔ ልጅ በቃ ከዚህ በኋላ ሀና ማትመጣ ከሆነ እንጠብቃትና ነገ እንደውልላታለን አለችው። ከዛም በኋላ እሺ እማዬ። ከዛ ምላሴ ወደፊት እያስታወሰ እስኪ ንገረኝ ምን አድርጎሻል አሮን እያላት ነበረ። አይ ምንም አላደረገኝ አሮንማ ምንድን ነው ምን ተፈጠረ ስትል፣ አይ አሮን እኮ በስልክ ደውሎ የማይሆን ነገር ተናገረ፣ የማይገባ ነገር እና በጣም ተናድጄበታለሁ፣ በጣም ይቅርታ፣ እዚህ ውስጥ ያስገባሁሽ እኔ ነኝ አለ። ከዛም በኋላ አንተ አይደለህም ባክህ፣ እና ደግሞ አንተ ለመልካም አስበህ ነው። ቆይ እስኪ ንገሪኝ በዚህ ልክ መልካምነት ተገቢ ነው ብለሽ ታስቢያለሽ? እስኪ ንገሪ ሀና፣ ይሄን የምታደርጊው ለምንድን ነው? ምክንያቱም እሱ ይሄ የሚገባው ሰው አይደለም እና ደግሞ የሰውን እንትን ለመሸፋፈን አትሞክሪ በደል። እሱ በጣም መጥፎ ሰው ነው። ከዛ ምን ላድርግ ብለህ ነው ምላሴ? እንዴ እናንተ የብዙ አመት ጓደኛ ማቾች ናችሁ እና ይሄን ነገር ነግሬህ እንዴት ብዬ ነው አይንህን ማየው? ብትጣሉብኝስ? ኧረ እኔ በፍጹም አላደርገውም አለች። ከዛም በኋላ እሺ። ከዛ ሰላምዬን ደግሞ ነይ ሸኝኝ እህቴ። እንዴ ለምንድን ነው የሚሸኝህ? ሀና ደግሞ ለምንድን ነው ያልመጣችው? ዛሬም አልመጣችው። ቆይ እሷ ግን እንደፈለገች የምትገባበትና የምትወጣበት ቤት አገኘች እንዴ? ቆይ እኔ ያልገባኝ ነገር እሺ ቢያንስ ይህን ሰሞን ፊት ስለሰጠናት ነው። የሰው ልጅ ስራውን አውቆ መስራት የለበትም እንዴ ብላ ተናደደች። ከዛም በኋላ ምላሴ እስኪ ታያት እህቴ፣ ምናልባት እኮ እኛ እንዳሰብነው ላይሆን ይችላል፣ አሟትም ሊሆን ይችላል። አሸብር ስለ ትንሿ ሀና ሲያወራት እና አባዬ ቆይ ይሄ ሁሉ ካሳለፍክ በኋላ ለምንድን ነው ሀና ያልከኝ አለችው። አይ የኔ ልጅ ሀና ያልኩሽ ያኔ ወርቀሽ በነበረ ሰዓት ሆስፒታል ስወስድሽ አንቺም ስምሽን ስለማታውቂው፣ ሲቀጥል ደግሞ እኔም ያኔ ተደነጋግሮኝ ስለነበረ ዝም ብዬ ነበረ። በቃ አፌ ላይ የመጣልኝን ለዶክተሮቹ ሀና ብዬ ነገርኩኝ እና በዛው ጸደቀ። ታውቂያለሽ፣ ነገር ግን ህይወቴ መስመር የያዘው አንቺን ታገኘው በኋላ ነው። ምን ማለት ነው አባዬ አለችው። ሚስቴ መሀን ነው ብላ ጥላኝ ጠፍታ ነበረ። እናቴ ደግሞ በቅጽበት ሞተች። ህይወት ሁሉ አስጠላኝ። ገንዘብ አገኛለሁ፣ ነገር ግን ማጨስ፣ መቃም፣ በቃ ይህ ነበር ስራዬ እና እሱን ነገር ትንሽ ትንሽ እኔም አስታውሳለሁ። አዎ አንቺንም ካገኘው በኋላ እኒህን ነገሮች ትጠቀም ነበረ። ግን አንድ ቀን ታስታውሻለሽ? ምንድን? ኬክ ግዛልኝ ብለሽኝ ያንን ኬክ ልገዛ ሲሄድ ምን እንዴት ተፈጠረ? እየለመንኩ ነበር ያንን ኬክ የገዛሁልሽ። አዎ አባዬ አስታውሳለሁ።
ከዛም በኋላ ግን ለራሴ ቃል ገብቼ አንቺን ማሳደግ ጀመርኩኝ። ያኔ እኔም ደስተኛ ሆንኩ፣ እኔም ህይወት ጀመርኩ። ያኔ ህይወት ጀመርኩ፣ ደስ የሚል ህይወት ካንቺ ጋራ እና ለዛ ነው የኔ ውድ ልጅ። እኔ ከዚህ በኋላ ምንም ነገር እንድትነግረኝ አልፈልግም። ጠልተኸኝ ከሆነ ንገረኝ። እንዴት እጠላሻለሁ ሀንዬ?